በከተማውም ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎችንና የአበባን አክሊሎች ወደ ደጃፍ አምጥቶ ከህዝቡም ጋር ሆኖ ሊሰዋላቸው ወደደ። በቃ ኦልሬዲ አምላክ ናቸው ብሎ መስዋዕት ሊያቀርብ ማለት ነው። ከህዝቡም ጋር ሆነው በቃ መስዋዕት ሊያቀርቡ እንትን አሉ። ከዛ ሐዋርያው በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ህዝቡ መካከል እየጮሁ ሮጡ ይላል። በቃ እንደዚህ ዲዲዲዲዲ ብለው ነው ያመለጡት። በቃ ሊመለኩ ነበር። በቃ እነዛ ኦልሬዲ ይሄ ዲያ ነው ይሄ ሄርሜን ነው ብለው በቃ እነ ጳውሎስ እና እንትና ሊያመልኳቸው ነበር ወዲያውኑ ማለት ነው። አሁን ምን ልልሽ ፈልጌ ነው ማሂ፣ ይሄንን ነገር ዝም ብለሽ አብሰልሲው። ዮሐንስ ወንጌል ከሁሉም እንትን መጨረሻ ላይ ነው የተጻፈው። ከሁሉም ወንጌሎች መጨረሻ ላይ ነው የተጻፈው። ክርስቶስንም አምላክ ለማድረግ ተንፏቆ የሆነ ውሃ ውስጥ እንደተጣለ ማግኔት ክርስቶስን አምላክ ለማድረግ እንደዚህ አንፏቆ ብረት ምናምን ይዞ እንደሚነሳው ማግኔት የሆኑ ነገሮችን ይዞ የሚነሳው ዮሐንስ ወንጌል ነው እና ክርስቶስ ያስተማረው አረማይክና ሂብሩ ነው። አሁን የምናገኘው የአዲስ ኪዳን የጥንት ዕደ ክታቦች ወይም ደግሞ ማኒስክሪፕቶች ግን የምናገኘው በግሪክ ቋንቋ ነው። የግሪክ ፍልስፍናዎች እንደዚህ ናቸው። በቃ የሆነ ተአምር ባዩ ቁጥር ሰውን ለማምለክ የሚነሱ ናቸው። በቃ አምላክ ናቸው ብለው ከአንዳንድ ገራሚ ነገር ነው እኮ ያነሳው አንተ። በጣም ገራሚ ነገር እኮ ነው። የጳውሎስን ነገር ግን አየህ። አይ ጳውሎስ እኔ የምለው ግን ጳውሎስ ዲዲዲዲ ብለው ባያመልጡ ኖሮ የዛኔ ወይም ዝም ብለው አምልኮን ቢቀበሉ ኖሮ ዛሬ ታመልካቸው ነበር አይደል? አንቺም አየህ። በጣም የሚገርምህ ነገር አይላም ክርስትና በነገራችን ላይ አይላም ጳውሎስ እውነተኛ አይደለም ለምትሉት እኮ ይሄ በቂ ማስረጃ ነበር። ጳውሎስ መመለክ ቢፈልግ ክብር ቢፈልግ ዝና ቢፈልግ ኑሮ የዛን ሰዓት በቃ ይመለክ ነበር። አየህ። አይ ቢመለክ ዝም ቢል ግን ታመልኪው ነበር አይደለ? ዛሬ ምን ብያመልከዋለሁ? ከሱ በፊት እሱ እያስገደለ የገደላቸውን እኛ አምልከናል እንዴ? እሱ የሞተላቸውን። አይ እነሱ አምልኮት አልተቀበሉማ። እዚህ ጋር ሰውየው በቃ ሄርሜን ብሎ ጳውሎስን ጠርቶት ሄርሜን የሚባለው አምላክ ነው ብሎ ሊያመልከው ነበር። ዝም ቢለው አው ሄርሜን የሚባለው አምላክ እኔ ነኝ ብሎ ዝም ቢለው በቃ ታመልኪው ነበር አይደል? አንቺም ዛሬ አይ እንደሱ የሚባል ነገር የለም። ተው እንጂ ተው። ባልተጻፈ በነገርህ ላይ አንድ ነገር ደግሞ ላስተዋውቅህ። እቅዳችን እያበላሸው ነው መሰለኝ። ወንጌልና እንትን ይለያል። እሺ ወንጌል ኢየሱስ ነው ተቀይሯል አሁን። አረ ስትቀይሩ እንኳን አማክሩን። ተው እናንተ ሰዎች የኛን ጥያቄ ሽሽት እኮ አዳዲስ ሃይማኖት እየመሰረታችሁ ሃይማኖቱን ራሱ ቀያይራችሁ ሌላ ዓለም ገባችሁ እኮ። ኢየሱስ ሆኗል። ሰምታችኋል እንዴ? ነግራችኋለሁ። የነገርኳችሁ አረ ነገርሽ ነው። በደንብ ንገሪን። እንደዚህ አማክሩን እንጂ የሆነ ነገር ስታመጡ ስትቀይሩ ምናምን አማክሩን። እየተመካከርን አንድ ጊዜ እኔ መጥቼ ስነግራችሁ እናንተ ደግሞ በሌላ ነገር ተዘጋጅታችሁ እንድትጠብቁና። ኧረ አይደለም። ይኸውልሽ አንድ ወተት ባይኮ ግን በጣም ሚስጥር እያባከንኩ ነው። እኔ ግን አረባም በእውነት ማሂ አንድ ታሪክ ልንገርሽ። ይኸውልሽ አንድ ወተት ሻጭ ነበርና ለሻይ ቤት ሰውዬ ወተት ያቀርባል፣ እያለበ ወተት ያቀርባል። አልቦ በኋላ ወተቱን ለሻይ ቤቱ ሰውዬ የሚያቀርበው ወተቱ ላይ ውሃ ጨምሮ ነው። ከዛ በኋላ የሻይ ቤቱም ሰውዬ ደግሞ ለህዝቡ ሲሸጥ እዛ የመጣው ወተት ላይ ውሃ ጨምሮ ነው። ሁለቱም ውሃ ጨምረው ነው የሚሸጡትና የሆነ ታይም ላይ በቃ ሁለቱም ውሃ ሲጨምሩ ያም ውሃ ሲጨምር ይሄም ውሃ ሲጨምር በጣም እየቀጠነ ሄደ። ከዛ አንድ ጊዜ ሻይ ቤቱ ሰውዬ ወተት አቅራቢውን ያዘውና
አረ በቃ እየተመካከርን እንጨምር ብሎት ነበርና በቃ ስትጨምሩ እንኳን እየተመካከርን እንጨምር እንማከር። አይዟችሁ። ወንጌል ልጁ ነው። ወንጌል ልጁ ነው። ልጁ ኢየሱስ ነው ወንጌል። የእግዚአብሔር ወይም ደግሞ ባይብል ይሄ መጽሐፉ ላይ ያለው ወንጌል አይደለም። ወንጌል ልጁ ነው። ያ ወንጌል አይደለም ተብሎ ተነግሮናል። ወንጌል ልጁ ነው። ልጁ ማን ነው ስንል ኢየሱስ ነው ወንጌል። ያ መጽሐፍ ነው ብለውናል። መጽሐፍ ቅዱስ የእግዚአብሔር ቃላት ነው። ወንጌል ብለን የምንለው ግን ወንጌል ሌላ ነው፣ ልጁ ነው። በአዲስ መንገድ እየመጣን ነው። እናንተም በአዲስ መንገድም ቶሎ እንገናኛለን። በጣም ታጥቀንላችኋል። በነገራችን ላይ በቃ እነ ኢራኒያስ ለካ ዋሽተውናል። ይሄ አኮርዲንግ ቱ ጆን ጎስፐል አኮርዲንግ ቱ ማቲው እያሉ ይሄ ዮሐንስ እንደጻፈው ወንጌል ዮሐንስ እንደጻፈው ወንጌል ማቴዎስ እንደጻፈው እያሉ ወንጌል እያሉ ለካ ሲያጭበረብሩ ኖረዋል። ወይስ እናንተ እንትን ብላችሁት? በእውነት አላቅም። እሱን ነገር እኔ እንዴት እንደሆነ አላቅም። ግን ወንጌል ልጁ ነው ሲባል በደንብ ነው የሰማሁት። እኔ ሰንተሰማይት የሰማሁትን ነው የምናገረው። ሚዲያ ላይ ስለተወራ ድረስ እኔ ከካሌ ከማሂ ወሬ ከማወሳወስ ወደዛ ከማጨብጨብ ውጪ ምንም ትርጉም እንደማያልፍ ይወቁ። እኔ የሰማሁትን እናገራለሁ። ወንጌል ልጁ ነው። ማስረጃ ራሱ አለኝ፣ ሪከርድ አለኝ። አሁን ለምን አልሽ ሄደሽ ካላችሁኝ ራሱ ማስረጃ ሰጣችኋለሁ። ጌታ ሰምቼ ነው እና እንደዛ ነው እልሃለሁኝ። አሚርዬ ምን ይሻላችኋል ታዲያ? እናንተስ እንደ ይብሮ ምናምን ጥፍት ያሉት ምን አስበው ነው? አንተ ሚስጥራት ነግረኝም ምን እየተካሄደ ነው? ጸጥ ሲሉ እኔ ደስ አይለኝም። እኛንማ በቃ በዚህ ሁኔታ ልታፈራረሱን ነው እኮ እኛ አሁን ገና አሁን ባወራሹ አይነትማ ታጥቃችሁ ምናምን በቃ መውደቃችን ነው። እነ ይብሮ ምናምን እነ ኡስታዝ በጣም በከባዱ ነው የሚመጡባችሁ። ያ ጀማ ሁላችሁም ወንድሞች ማለት ነው። እኔ ራሱ በጣም በከባዱ ነው የምመጣባችሁ። ቆይ ማስታወቂያ ለስራ አስታወሽኝ። እኔ ራሱ በከባዱ ነው የምመጣባችሁ። በቃ በቅርብ ጊዜ የሚኖሩ 3-4 ፕሮግራሞች አሉ በእኔ ቤት ላይ እነ ኡስታዝም ይመጣሉ። እነ ኡስታዝም ሲመጡ ደግሞ በሚገራርም ፕሮግራም ነው የሚመጡት። ኢብሮ ሁሉም በቃ ጽድት ባለ መልኩ ነው የሚመጡት፣ ተደራጅተው ማለት ነው። የሚመረቁ ተማሪዎች አሉ ምናምን በቃ የሚገርም ማለት ነው። የሚገርም እየመጣንላችሁ ነው። የኔ ቤት ፕሮግራም በቅርብ ጊዜ እንትኖች ይለቀቅላችኋል፣ ማስታወቂያዎች ይለቀቅላችኋል። የሚገራርም